እንደምወድህ እንደማፈቅረህ ማንም ሰው አያውቅም። ይሄ ሚስጥር ተቀብሮ ይኖራል። ፍቅርህ ለዘላለም ልቤ ውስጥ ይኖራል። ማን ያውቃል አንድ ቀን የኔ ትሆን ይሆናል። ሁሌም በተስፋ እጠብቅሃለሁ። ይሄ ትልቅ ስህተት ነው፣ ግን ደግሞ መቼም የማረሳው ጊዜ ሊሆን ይችላል። አንተ ግን ነገ ጠዋት ስትነቃ እንኳን የምታስታውሰው አይመስለኝም። እባክህ አትተኛ፣ ተነስ፣ ጥሩ ጊዜ እናሳልፍ። አንቺ ምን ያደረግሽ ነው? ምንም ነገር አልተፈጠረም። ምን ያደረግሽ ነበር? ኤደን ምን ያደረግሽ ነው እያልኩሽ እኮ ነው። ምንም አይደለም ኪያ፣ አጋጣሚ ነው እንጂ ምንም አልተፈጠረም። ባይፈጠር ነው የሚሻልሽ። ቆይ አንቺ ግን ምን አይነት ሰው? እንኳን ደህና መጣህ ሄኖክ። ከረጅም ጊዜ በኋላ ተገናኘን አይደል? ለምንድን ነው እንደዚህ ነዝነዝሽ የፈለግሽ? በሰላም አልገባኝም። አንተ ልታገኘኝ አልፈለግም ነበር ማለት ነው? ይሄን ያክል ነዘነዝሽኝ ምን አመጣው? አልፈለግኩም። ደግሞ ምን አገኛለሁ ብዬ ነው አንቺን የምፈልግሽ? ምን ነው ቁጣ ቁጣ አለ ወይ? ካልሆነ የሆነ ነገር ዘዝና እናውራ። ቤቲ ይበቃልሽ። አሁን ይኸውልሽ ወደ ጉዳይሽ ግቢ። ለምንድን ነው የፈለግሽ? ወይ ሌላ ጊዜ እናድርገው ውይይታችንን። ልጠይቀው? አዎ፣ በዚያውም አንተ ፍላጎት ካለህና ከፈለግ ውሳኔ እንድታሳውቀኝ ነበር። እና ቆይ ጥያቄ ከሆነ በስልክ አያልቅም ነበር? እዚህ ድረስ መልፋት ለምን ያስፈልግ? አሁን እሺ ትናገሪያለሽ ወይስ ልሂድ? የኪራ ሰራተኛ እንደነበርክ ሰማሁኝ እና አሁን እኮ ለምን ከኛ ጋር አብረህ አትሰራም ብዬ ልጠይቅ ነበር። እውነትሽን ነው? ቆይ ይሄን ብቻ ነበር ልትይኝ የነበረው? አዎ ይሄንን ነው። ያው አብሮ እንደዚህ ቁጭ ብሎ ማውራት እኮ ታማኝነትን ይፈጥራል። ቤቲ ከጊዜያት በኋላ መጣ። ሄኖክን ላገኝ ከፈልጋለሁ ብላ ስትል ምንድነው የምትፈልጊ ምናምን ብሎ ይላታል። ከዛ የኪራ ሰራተኛ እንደሆንክ አወኩኝ። ከዛም በኋላ ከኔ ጋር እንድትሰራ ለመጠየቅ ነው የመጣሁትኝ ብላ ስትል ሄኖክም መለስ ብሎ ለዛ ነው እንዲህ የመጣሽው? እንኳን አይደለም አሁን ገነት ባገኝሽ ራሱ አልፈልግም እያለች ለሄኖክዬም ትናገራለች። ሄኖክም እንደማይታወቅ ሰው ባንሸዋወጥ ጥሩ ይመስለኛል እያላት መልሱን ይሰጣታል ማለት ነው። ቤትም መለስ ብላ ሄኖክ ምን መሆንክ ነው? አብረን እንስራ ማለት ሌላ ምን አደረኩኝ ማለት ነው? ለራስሽም እያለች ትገኛለች። ሄኖክም መለስ ብሎ ለራስሽ ማሰብ እንኳን አታቂም፣ ሁሉም ነገር እኔ ገብቶኛል እያለ ጥላት ሊሄድ ይነሳል ማለት ነው። አቶ አባተ እንግዲህ እዚህ ጋር እና ሀኒን እየተናገራቸው ይገኛል ማለት ነው። ሀኒ አንተ የማትረባ ዋጋ ትከፍልበታለህ፣ ለምንድን ነው እዚህ ጋር ያመጣከኝ እያለች ሀኒ ትገኛለች። አቶ አባተ ጭንቅላታቸውን እያነቃነቁ እየዛቱባት ይገኛሉ ማለት ነው። ሀንዬ በጣም በፍርሃት ልቧም ተሞልቷል። ምን እንደምታደርግ እንኳን የምትጨብጠውንም አታለች። የአቶ አባተ አጋዥም ሀኒን በማስፈራራት ይሁን እንግዲህ በማገዝም ይሁን እያያት ይገኛል ማለት ነው። እሳቸውን በድጋሚ እንኳን ደህና መጣች፣ ለመጨረሻ እዚህ ቤት ምን እንደተፈጠረ ታውቂያለሽ እንዴ ብሎ ስላት እኔ እኮ እዚህ ምን እንደተፈጠረ አላቅም ምን እንደሆነም እያለችም ትገኛለች። እሷም መለስ ብላ ስራ ሳልገባ በዛው ቀራሁኝ እያለች ለሳቸው መልስ ትሰጣለች። እኔ እኮ እንደ አጋጣሚ የሆነ ነገር አጋጥሞኝ ነው የቀራሁት፣ ያው ሰው አይደለሁም እንዲ ብቻ ለዛ ብዬ ነው የቀራሁት ብላ ስትል አቶ አባቴም ተስካሻ ነገር እኔ ደስ አይለኝም፣ ስትጀመርም አልወድም፣ አንቺ መጣለሁ ብለሽ በመቅረትሽ ስንት ስራ እንደቀረብኝ ታውቂያለሽ እንዲህ ብሎ ሲሉ
አዎ አውቃለሁኝ፣ ግን እኔ በመቅራቴ ደግሞ ሌላ ሰራተኛ ይቀጥራሉ በሚለው ነው የቀራሁትኝ እያለች ትገኛለች። ግን አሁን ከዚህም በኋላ እኔ በስነ ስርዓት ስራዬን እሰራለሁ እያለች ትገኛለች። የአቶ አባተ ረዳትም ደግሞ መለስ ብሎ አቶ አባተ እሷ በጣም ጎበዝ ሰራተኛ ነች እያላች ብሎ ስላቸው አቶ አባተ ማን ጠየቀ ካንተ ወደ ስራ ተመለስ ብሎ ሲሉ እሺ በቃ ሁለተኛ አይደገምኝም ብሎ ለሳቸው መልስ ይሰጣቸዋል። አቶ አባተም መለስ ብሎ እንግዲህ ከዚህም በኋላ በስነ ስርዓት ወደ ስራሽ ተመለሻለሽ እንዲህ ብሎ ሲሏል። አዎ እመለሳለሁ ችግር የለውም እያለች ትገኛለች። እሳቸው መለስ ብሎ ይህ ድርጅት ትርፍ መኖር አለበት እንጂ ወደ ኪሳራ መውደቅ የለበትም እያላቸው እያሏት ይገኛሉ ማለት ነው። በዚህ ባህርሽ እንግዲህ ስራሽ ያን ያክል አምሪኪ ካልሆነ እመኝኝ በመንታ ጅራፍ ነው እምገፍሽ ብሎ ሲሏት መንታ ጅራ ነው ያሉኝ፣ ኧረ እኔ ይበቃኛል አንዱ እያለችም በጣም ድንግጥ ብላለች ማለት ነው። ከዛ ዛሬ ስራሽን ወደ ስራሽ መግባት አለብሽ መጀመሪያ አለብሽ ብሎ ሲሏት ዛሬ ብላ ስትል አዎ ያለ ምክንያት እሺ በቃ ይቅርታ ብላ ስትል ያለ ምክንያትማ ይቅርታ አልፈልግም እያሉ ይገኛሉ ማለት ነው። አማንን ወደ ሰፈሯ አድርሷት ይላሉ። እሺ አለቃ እንደተናገሩ አበቃለሁኝ እያለም እሱ ሄደ። ሰኒ እንግዲህ ብቻዋን ክፍሏ ተቀምጣ ምን እንደምታስብም ባይታወቅም ብቻዋን እየተንከራተተችም እያሰበችም በሀሳብ ተሰምጣ ያለ ጆከር ይደርሳል ማለት ነው። ቆይ እኔስ ለምንድነው ስላፈቀርኩኝ የምቀጣው? ደስ የሚል ህይወት አይደለ እንዲህ የምንኖረው? ለምንድነው ይህን ያክል ለኔ ፊት የምትነሳኝ? እያለ ለጆከር ትናገራለች ማለት ነው። ይሄስ በሀሳቧ ነው እንጂ በእውና አይመስለኝም። ነገር ግን ጆከር ሲመጣ ምን እንደሚላትም አብረን እንሰማለን ማለት ነው። ቆይ አሁን መልሼ ልሰበር ነው እንደው ህይወቴ ምስቅልቅሉ ለምንድን ነው የሚወጣው? የኔ ህይወት እድሜ ልኮን እንደዚህ ሆኖ ሊቀር ነው ወይ? ከምንም ሳላገኝ እያለችም ጆከር ሰላም ለፈጣሪዋ እየተማጸነች ትገኛለች። እባክህን አምላኬ ሆይ ይህንን ነገር በእኔ ላይ እንዳይመጣብኝ እያለችም ለፈጣሪዋ እየተማጸነች ሳለ ጆከር ይደርስባታል ማለት ነው። ጆከር መለስ ብሎ ዛሬ ቆይ የማታወሪው እንደዚህ ዝም ልንባባል ነው እንዴ ብሎ ይላታል። ከዛ ሲያንም እኔና አንተ የምናወራው ነገር ምን አለ ብለክ ነው እያለችም ከክፍሏ ወደ ውጪ ትወጣለች። እኔ ምንም መስማትም አልፈልግም። እንደዛ ስትሆንና ሁሉም ነገር ስታደርግ የነበረው ለዚህ እንድትጠላኝ ነው እንዲህ እያለችም ሰኒ እንግዲህ አጋጣሚውን ተጠቅማለች ማለት ነው። ጭራሽ ትተርከኛለህ እንዲህ እያለች እሱም እንግዲህ በሀሳቡ እየተዋጠ ይገኛል። ሁለቱም በሀሳባቸው እየተዋጡ ይገኛሉ ማለት ነው። ናቲ እንግዲህ ብቻዋን እዚህ ጋር ደግሞ ቁጭ ብሎ ሊናን እየጠበቃት ይገኛል። እሱም በሀሳብ ተውጧል። ዘንድሮ በሀሳብ የሚዋጥ ብቻ ነው እንዲህ የሞላው። በሀሳብ ውስጥ ተውጦ ሳለም ሰኒ ከች ትልለታለች ማለት ነው። ናቲ የምመልስለት መልስ ሲያጣ ዛሬ እዚህ የተቀመጥከው ለምንድን ነው እያለች ናቲን ትጠይቀዋለች። ናቲ ምንም መልስ ሊሰጣትም አልቻለም። ምን እንደሆነም አይታወቅም። ድፍን ብሎ ቁጭ ብሏል ማለት ነው። እሱም ወደ ፈጣሪው ይማጸናል። ሰው ሁሉ ምን እንደነካውም አይታወቅም። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች ከሀገር ውጭም ከሀገር ውስጥም ያላችሁ ለቻናሌ አዲስ የሆናችሁ ሰብ ላይክ እያደረጋችሁ ቤተሰብ የሆናችሁትም በላይክ ገቡ። መልካምነት ለራስ ነው። ምን ማለት እንዳለብኝ ግራ ገብቶኛል። መካሪ ሰውም አጥቻለሁኝ እያለ ብቻውን ራሱን እየወቀሰ ይገኛል። አሁንስ ምን ማድረግ አለብኝ? ምን ልሁን? እያለ ብቻውን እየተጨናነቀም ይገኛል ማለት ነው። እንግዲህ ጆከር ቻለው እንልሃለን። ለምንድን ነው መጀመሪያ ያልሆነ መንገድ ይሄድከው?
ያልሆነ መንገድ ላይ የወደቅከው ማለት ነው። ሲጀመር አንተ አርፈ ለምን አትቀመጥም ማለት ነው። እንግዲህ ናቴ ደግሞ ህሊና ምን ሆነክ ነው ብላ ስትለው ናቴ ባክሽን ምንም ነገር አትጠይቅኝ ህሊናዬ በእውነት እንደኔ አይነት እጅ ላይ ስለጣለች ፈጣሪ ምን እንዳድርጌ እንደበደልኩኝ ራሱ አላቅም በጣም ይቅርታ አድርግልኝ ብሎ በእግሯ ስር ይንበረከክላታል። ህሊናም ደግሞ ናትዬ ምንም ችግር የለውም እኮ ሁሉም ነገር ያልፋል የማያልፍም ቀን የለም እያለችም ለናቲ እየተናገረችም ትገኛለች። ናቲ ያለ ምክንያት እኮ እንደዚህ መሆን አይችልም በአንቺ ምክንያት ስንት ፍዳ አየሁኝ እያለችም ቲና በጣም ተናዳ ተነስታ ከቦታው ትሄዳለች። እንግዲህ ሁሉም በሀሳቡ ስምጥ ብሎ የሚያወራውንና የሚጨብጠውን አጥቷል ማለት ነው። እንግዲህ በጣም የሚያሳዝን ጉዳይ ነው ሁሉንም ነገር። እዚህ ጋር ደግሞ ብቻዋን የኬራን ክፍል እያጸዳች ትገኛለች። ከዛ ቤቲ ትመጣለች ማለት